ሩታዬ ምንም ያጠፋሽው ነገር የለም። እኔ በግሌ ይቅርታ አድርጌልሻለሁ እና ሰሞኑ ትንሽ ጠፍቼ ነበረ። ስንት ጊዜ ሆነኝ መሰላችሁ ቪዲዮ ከሰራሁኝ። ስመለስ ግን እንደዚህ ግርግር ተፈጥሮ አየሁኝ። እውነት ለመናገር እኔ አብርሽም ሩታም በጣም ነው መወዳቸው፣ በጣም ነው ማደንቃቸው። ዛሬ ላይም ይሄ ስለተፈጠረ ማድነቄን መውደዴን እቀይራለሁ ማለት አይደለም። አንዳንዶቻችሁ ስላየኋችሁ ነው እና ከዛ በፊት ጨረቃዬ ውዴ ማሌ ስትሉ የነበራችሁ ዛሬ ላይ ግን ተቀይራችሁ ፎቶ ዘቅዝቃችሁ ምናምን ስትሰሩ ስላየሁኝ ነው። እውነት ለመናገር እንግዲህ ጥፋት አልሰሩም አይደለም። እጅግ በጣም የሚያሳዝን ነው የአብርሽና የሩታ ነገር እንዲሆኑ ማየቴ። እኔ በግሌ እንደ አንድ ባለትዳር በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። በጣም በቃ ያልጠበቅኩት ነገር ነው የሆነው። ሆኖም ግን ደግሞ አሁንም ጊዜ ሳይፈጁ መመለስ ማስተካከል የሚቻል ነገር ነው። በተለይ ሩታ ትልቅ ስህተት እየሰራሽ ነው። ከአንድም ሁለቴ መጥቶ ይቅርታ ሊልሽ ሲመጣ ይቅርታውን ተቀብለሽ መሄድ ነበረብሽ። በነገራችን ላይ ወንድ ልጅን ማለት እንደ ማስደፈር ቆጥረዋለሁ እኔ። ያቺ ሜሪ ነው ያላችኋት፣ እሷ በጥፊ ስትመታው ተከትለሽው መውጣት ሲገባሽ ተመልሰሽ ወደ ቤትሽ መግባት አልነበረብሽም። እንዲሁም ስልክ ደውለሽ የት ነህ ብለሽም መሄድ ነበረብሽ ማለት ነው። ምክንያቱም ባልሽ ነው። ባልሽ ደግሞ እንደዚህ በሌላ ሴት በጥፊ ያ ሁሉ ጥፊ ሲወርድበት ዝም ብለሽ ማየት አልነበረብሽም ሩታዬ የኔ ፍቅር። ሆኖም ግን አንዴ ሆኗል እና አሁንም ነገ ዛሬ ሳትይ ፍቅር እንግዲህ ፍቅረኛሽን ሳትወስድብሽ ቶሎ ብለሽ ወደ አብርሽ ሂጂ። ቀጥ ብለሽ ነገ ዛሬ ሳትይ ሳታመነቺ ምንም አይነት እንትን ሳትይ ማለት ነው። ምክንያቱም እንደዚህ አይነት ስህተቶች ትልቅ ክፍተት ይፈጥሩና የመጨረሻ እስከ መጨረሻው ጥግ ድረስ ይሄዳሉ። አሁን እንዳየሁት ከሆነ ፍቅርም ወደ አብርሽ፣ አብርሽም ወደ ፍቅር እያነፈነፉ ይገኛሉ። እውነት ለመናገር አብርሽ በጣም ትልቅ ስህተት የሰራኸው አንተ ወደ ፍቅር ለመመለስ ማሰብህ ነው። ምክንያቱም ዛሬ ላይ አንተ ሩታ ባትኖር ኖሮ ምንም ነበርክ ማለት ነው። ዛሬ የደረስክበት ደረጃ አትደርስም ነበረ። ስለዚህ ትልቁ ሚና የተጫወተችው ደግሞ ሩታ ናት። ራሷን ዝቅ አድርጋ አፈቅርሃለሁ፣ እወድሃለሁ ብላ በአደባባይ ተናግራ የግሏን አድርጋ እንድትለወጥ ያደረገችህ ሩታ ናት። ምንም ጥያቄ የለውም ማለት ነው። ግን አንዳንዴ ወንዶች ሲያልፍላችሁ ትረሱትና የመጀመሪያ እያላችሁ ትመጣላችሁ እና የፈለገው የመጀመሪያ ብለህ ብትዘፍን ሲጀመር ይቺ አይደለችም፣ ፍቅር አይደለችም የመጀመሪያ ሌላ ሴት ናት። እኛ እናውቃለን፣ ግን ሚስጥር ማውጣቱም ተገቢ አይደለም። በጣምም ስለምወድ ስለማደንቅ ስላንተ ሚስጥር ማውጣት አልፈልግም። ስለዚህ እባካችሁ ትዳራችሁን ወደ ቀድሞ ቦታ መልሱ። ሶስተኛ፣ አራተኛ፣ አምስተኛ ወገን አታስገቡ። በተለይ ሩታ በተለይ ዳኒ፣ ጽጌ ምናምን እያልሽ የምታስገቢያቸው ነገሮች አስወጪ። በእርግጥ ሰው ሁሉ ድራማ ነው እያለ ነው። ድራማም ከሆነ ከዚህ ምንም መማር ስለማንችል እባክሽን ሩታ ቶሎ ብለሽ ወደ ቤትሽ ተመልሰሽ አብርሽን ይቅርታ መጠየቅ አለብሽ። በቃ ይቅርታ አጥፍቻለሁ ብለሽ ስቅስቅ ብለሽ አልቅሰሽ ይቅርታ ጠይቂው። ምንም የሚጎልብሽ ነገር የለም። እሱ አላጠፋም እያልኩኝ አይደለም፣ እሱም በጣም አጥፍቷል። ግን እስኪ ተሸነፊ፣ ለፍቅር ተሸነፊ። ነገ ዋጋ ከምትከፊ በእርግጠኝነት ነገ አብርሽ ሌላ ሴት እጅ ላይ ገብቶ ብታይ በጣም ትጸጸቻለሽ። ምክንያቱም ወንዶች ለእንደዚህ አይነት ነገር ቅርብ ናቸው ማለት ነው። ሴት ልጅ እንደውም ትዘገያለች ትንሽ ከህመሟ እስከምታገግም ምናምን ሌላ ፍቅረኛ አትይዝም። ወንዶች ግን ቶሎ ብለው እሾህን በሾህን ነው የሚያወጡት እና እንዳየሽው ነው ወደ ፍቅር እያነፈነፈ ይገኛል። ሶ ከምትጸጸቺ ምን ብላይ ነበር መስኪ ከምትይ አሁኑኑ ወደ አብርሽ ተመለሺ። በቃ ተመልሰሽ ትዳርሽን ቤትሽን አቅኚ። ድራማም ከሆነ ይብቃችሁ። ምንም ማንንም በዚህ ጉዳይ የሚያስተምር ነገር የለም። እንደውም የመዳም ቅመሞች እንዳያገቡ ትዳርን እንዲፈሩ ፍቅረኛ እንዳይዙ እንዲም አለ እንዲህ ብለው እንትን እንዲሉ እያደረጋችሁ ነው። በእናንተ ምክንያት ብዙ ሴቶች እያለቀሱ ነው። ብዙ ሴቶች ስራ ትተው ቁጭ ብለዋል። ከመዳም ቤት ወጥተው ኢጃዛ ቤት ተቀምጠዋል። እና አንዳንዴ ለእነሱ ማሰብ አለባችሁ ብዬ እላለሁ። ስለዚህ ሩታ ወደ ቤትሽ ተመለሺ። ፍቅር ደግሞ አንቺ የሚያምርብሽ ከአብርሽ ጋር ስትሆኝ ሳይሆን ከፉፉ ጋር ስትሆኝ ነው። ምክንያቱም ፉፉ ለአንቺ ብዙ ዋጋ ከፍሏል፣ ብዙ መስዋዕትነት አድርጓል። ምናልባት ግን አንዳንዴ በእጅ ያለ ነገር ምንድን ነው የሚባል ነገር አለና እንደዛ መስሎሽ ከሆነ በጣም ተሳስተሻል። ስለዚህ አንቺ የሚያምርብሽ ከፉፉና ከፉፉ ጋር ነው። ፉፉ ሰርቶ ያሰራሽ ሰው ነው።
ሰርቶ ያሰራሽ ሰው ነው። ህይወትሽን ከእግዚአብሔር በታች የቀየረልሽ ሰው ነው። ፉፉ ማለት ለአንቺ ጀግና ነው። አንቺም ያለ ፉፉ፣ ፉፉም ያለ አንቺ አታምሩም። ስለዚህ ወደ አብርሽ እመለሳለሁ የሚለው ሀሳብሽን ወደዛ ትተሽ የራስሽ ፍቅርሽን አድኚ። ሩታም ቶሎ ብለሽ ፍቅርሽን አድኚ። በጣም ነው የምወዳችሁ፣ በጣም ነው ማደንቃችሁ። በጣም መቼም እናንተን ማድነቂ ወደኋላ አልልም። ጥፋት ስትሰሩ ግን ተመለሱ። ላለው ወዳችኋለሁ። ደህና ሁኑ። ሰብስክራይብ አድርጉ።